በትላንትናው ዕለት በራያ አላማጣ ወረዳ የትግራይ ኃይሎችን ኢላማ ያደረገ የድሮን ጥቃት መፈጸሙን ምንጮች አረጋግጧል። የትግራይ ኃይሎችም በጥቃቱ መሞታቸውን ራሳቸው ተናግሯል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በጉዳዩ ዙሪያ ዝርዝሩን እንንገራችሁ። በትግራይ ክልል ራያ አላማጣ ወረዳ መረዋ የተባለ ቀበሌ ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ማለፉን የአካባቢው ባለስልጣናትና የትግራይ ኃይሎች አረጋግጠዋል። ትምህርት ቤት ላይ ተፈጸመ በተባለው ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7ቱ ደግሞ መጎዳታቸውን ምንጮቹ ለቢቢሲ ትግረኛ ገልጸዋል። ቢቢሲ ያነጋገራቸው 3 ምንጮች እንደሚያስረዱት ከሆነ የድሮን ጥቃቱ የተፈጸመው ትላንት ሰኞ ነሐሴ 5 2018 ዓ.ም ጠዋት 2 ሰዓት ተኩል ገደማ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው በዚህ ስፍራ 3 ጊዜ ጥቃት እንደደረሰ አረጋግጧል። በጥቃቱ ኢላማ የተደረገው አርሚ 26 የተባለው የትግራይ ኃይሎች አባላት እንደሆኑ ቢቢሲ ትግረኛ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽሕፈት ቤት ያገኘሁት መረጃ አመላክቷል ይላል። የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት እስካሁን በይፋ አስተያየት አልሰጠም። ቢቢሲ ስለ ጥቃቱ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ያቀረበው ጥያቄም ወዲያው ምላሽ አላገኘም ነው የተባለው። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮች ግን አረጋግጧል። ስማቸው እንዳይጠቀስ የጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ ነው የተፈጸመው፣ ክረምት በመሆኑ ትምህርትም ስለሌለ የአርሚ 26 አባላት በዚያ ተጠልለው ነበረ ሲሉ ጉዳት የደረሰባቸው የትግራይ ኃይሎች አባላት መሆናቸውን አስረድቷል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰባቸው የሲቪል እንዲሁም ወታደራዊ ምንጮች ተናግሯል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል መወሰዳቸውም ተገልጿል። 3ኛው ጥቃት የደረሰው ወንዝ ወደሚገኝበት አካባቢ እንደሆነ የተገለጸ ሲሆን በትግራይ ክልል የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት በበኩላቸው ጥቃቱ ሲቪሊያን ሰዎች ላይ ማነጣጠሩንና ትምህርት ቤት ላይ ጉዳት ማድረሱን በማንሳት ከሷል። ድሮኗ ጉዳት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት ያደረሰችው አንደኛ በትምህርት ቤት፣ ሁለተኛ ደግሞ ነዋሪዎች ውሃ በሚቀዱበት ስፍራ ላይ ነው ሲሉ አስተባብሏል። በርካቶች ቆስሏል፣ አንድ ደግሞ ወዲያውኑ ሞተዋል ያሉ ሲሆን ጉዳት የደረሰባቸው ሰዎች ብዛት 4 መሆኑን ተናግረዋል። እንደ ፌዴራል መንግስት ሁሉ የክልሉን ስልጣን የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ማለትም ይህ መረጃ እስኪጠናከር ቢቢሲ ትግረኛ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ግን ጥቃቶቹ የተፈጸሙት ከባህር ዳርና ቢሾፍቱ ከተሞች በተነሱ ድሮኖች የሚል ክስ አቅርቧል። አንዲት ድሮን ጠዋት ከባህር ዳር ተነስታ እየሄደች እንደሆነ አውቀናል፣ ሳትዞር በቀጥታ ነው የደበደበችው ብሏል። ታዲያ ቢቢሲ እነዚህን ክሶች በገለልተኝነት አላረጋገጥኩም ሲል ነው የዘገበው። ሰኞ ዕለት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን የሚገልጽ መረጃ የወጣው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት በተካረረበት ወቅት ነው። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበረ እናስታውሳለን። ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበረ እንዲሁም ፍንዳታዎችና የከባድ መሳሪያ ተኩስ እንዲሁም የአውሮፕላኖች ድምፅ መሰማቱን የፈረንሳዩ የዜና ወኪል ኤኤፍፒ በሰዓቱ ዘግቦ ነበረ። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል መክሰሱ ይታወሳል። የፌዴራል መንግስት ለክስተቱ ይፋዊ አስተያየት ግን አልሰጠም። የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፉት ሳምንታት በክልል ውስጥ ባካሄዳቸው ስብሰባዎች ገዢው ብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ እንደነበረም ተስተውሏል። እንዲሁም የፌዴራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይሆንም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ ሲያቀርብ እንደነበረም ተመልክተናል። በዶክተር ደብረጽዮን የሚመራው የህወሓት አመራር የክልሉ ጊዜያዊ መንግስት ከተቆጣጠረ በኋላ ከፌዴራል መንግስቱ ጋር ከፍተኛ ውጥረት ተፈጥሮ ግጭት ሊቀሰቀስ ይችላል የሚል ስጋት
ተፈጥሮ እንደነበረም እናስታውሳለን። ያም ሆነ ይህም ትላንትና በራያ አላማጣ ወረዳ የትግራይ ኃይሎችን ኢላማ ያደረገ የድሮን ጥቃት መፈጸሙን ምንጮች አረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ከአካባቢው የሚወጡ አዳዲስ መረጃዎች ካሉ ይዘንላችሁ የምንቀርብ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጎን እንዳይረሱ።